እርዳታ ምናምን ከሰው ጥያቄ በቃ ዙሪያ ካሉ ሰዎች ለመሸሽ ነው ይሄን ነገር እያደረክ ያለው እንጂ 100% ፈልገው እንዳልሆነ ነው እኔ ልቤ የሚነግረኝ። ስለዚህ እኔ ደግሞ አንተ እንደዛ ሆነ ከማየ በቃ የልጅ አባት ነን። ከልጄ ጋር አብረን ብሆን ከአንተ ጋር ብሆን ልጄን በሰላም ባሳድግ ደስ ይለኛል። ካልሆነ ግን እዛ ጋር የማትፈልገውን ህይወት ከምትመራ ከሄርሚ ጋር ሆነ በሰላም ህይወትን ብትኖር ደስ ይለኛል። በእኔም በኩል ያሉ ሰዎች አንተ መታው አይረብሹም፣ እኔም እንደዛው አልረብሽህም። ዛሬ ምን ተገኘና ከኔ ጋር ችግር የለም ከሄርሜላ ጋር ሁን ልትይ ይችላል። ዛሬ ምን ተገኘ? ምን አዲስ ነገር ኖሮ ነው? ይኸውልህ እኔ ከይሄንን ሀሳብ አሁንም ሁለታችሁ አንቺና ሄርሜላ ምናልባት ምንም አታውቀዋል ልጅ ቀመር አስተምረሻት የሆነ ቀመር ቀመራችሁ መጣችሁ። ኔቨር እሷ ምንም የምታውቀው ነገር የለም። ስለምንም ቀመር ምናምን ምንም ነገር አታውራ። ሰላም ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በአንድ ሀሳብ መጥቼላችኋለሁ። እሱ ምንድን ነው እንግዲህ ሰሞኑን እያያችሁ ነው። ብዙ ነገርም እየተፈጠረ ነው። አብርሽም አንዳንድ ነገሮችን ለማድረግ እየሞከረ ነበረ ከፍቅርም ጋር ሆኖ ያው እኔንም ሄርሜላንም ጠርቶ ብዙ ነገር አሳይቶናልም አናግሮናልም። ግን ደግሞ እንዴት ነው ሁላችሁም እንደምታውቁትም ሆነ እንደታዘባችሁት ያ ነገር ልክ እንዳልሆነ ነው የሚሰማኝ እኔ እና ዛሬ ፍቅርንም ጠርቻታለሁኝ ሄርሚንም ጠርቻታለሁኝ። ከሄርሚ ጋር አንዳንድ ነገር አወራለሁ እና ደግሞ አብርሽንም ጠርቼዋለሁ ማለት ነው። ምንድን ነው ያሰብኩት ያው እኔና ሄርሚ በዚህ ሰዓት በጣም ሰላም ነን። እንግዲህ አብርሽ ከሄርሜላ ጋር ቢሆን እኔ ምንም አይደብረኝም፣ ምንም አይሰማኝም። ይህንንም ሀሳብ ለመናገር ነው የጠራሁት ማለት ነው። እና እንግዲህ በጣም ብዙ ነገሮችን አሳልፈናል። እውነት ለመናገር በእኔም በሄርሚም በኩል ብዙ ደስ የማይሉ ነገሮችን አሳልፈናል። ያንን ነገር ግን በይቅርታ ሁሉንም ነገር አልፈ ነው ዛሬ ላይ ጥሩ ነገር ላይ ስለምንገኝ እኔ በዚህ ሰዓት አብርሽ የማይፈልገውን ነገር ከሚያደርግ ወይም ደግሞ ከፍቅር ጋር በእርግጠኝነት ደስተኛ ሆኖ ምናምን አይደለም ያንን ነገር እንዲያደረገ ያለው ከኔም ከሄርሚም ለመራቅ አስበው እንደሆነ ነው የሚሰማኝ እና እኔ በእርግጠኝነት ከዚህ በኋላ የልጅ አባት ደህና ይሁን፣ የልጅ አባት ሰላም ይሁን፣ ምንም መጥፎ ነገር እንዲደርስበት አልፈልግም።